ሁለት ነገሮች አሉ። ኢትዮጵያዊ ብሔርተኝነት አለ። የኢትዮጵያዊ ብሔርተኝነት ደግሞ ወርዶ ንዑስ ብሔርተኝነት አለ። አማራ አሁን የራሱን ብሔር ለመገንባት ሂደት ላይ ነው አይደል? አልጨረሰም። ኦሮሞ ብሔረ ግንባታ ላይ ነው ያለው። ትግራዋይ እንደዛ፣ ሌሎችም ብሔር ብሔረሰቦች ብሔራቸውን ለመገንባት ደፋ ቀና እያሉ ነው። ችግር የሆነብን አንደኛው ብሔር የራሱን ብሔር ለመገንባት የሚሄድበት መንገድ ከሌላኛው ጋር ይላተማል። ስለዚህ እናንተ ጨርሳችሁ ገንብታችሁ ጨርሳችሁ ቢሆን ኖሮ ተወካዮቻችሁ ልካችሁ ወጥ የሆነ በህዝቦች ወይ በዜጎች መካከል ሀገራዊ አንድነት እንዲኖርን ታረጉ ነበር። ይሄ እናንተ ፎልት ነው። ለምንድን ነው እርስ በርስ አሁን ችግር የሆነው ምንድነው? ይሄው ክርስቶስ ሊመጣ ነው እርስ በርስ ስትባሉ ያንዳችሁ ከአንዳችሁ ጋር ይጋጫል። እናንተ ደግሞ ብሔረ ግንባታውን ካልጨረሳችሁ ሀገረ ግንባታ ሊኖር አይችልምና ይሄ መታሰብ ያለበት ነገር ነው። ዛት ሷል ምክንያቱም ያንዳችሁ ግንባታ የሌላኛችሁ አፍራሽ ነው ይሆነብን። እሺ የመጨረሻው ሜዲካል ስታትመንት ደክሞኛል። ሞሼ እስካሁን ዝም ብሏል። ሞሼ ዩናይትድ አማራን አዲስ ታይምስ ላይ ተዘጋለ። ሞሼ 2 ደቂቃ እሺ 2 ደቂቃ አሁን ያነሳው ፕሪንሲፕል ትክክል ነው። ኖርማሊ አሁን እዚህ ያለ ነው ቢያንስ በተወሰነ ደረጃ የሆነን ነገር እናወራለን ብለን ነው የተሰራው። እኔ መሐመድ አሁን ከቅድም ጀምሮ ስታወራም እንደውም ከዚህ በፊትም ተመሳሳይ ሐሳብ አንሳ ከኔ ጋር ወይ ደግሞ እኔ ከማልመው ነገር ጋር ኔጌቲቭ የሆነ ሐሳብ አንሳ ምንም ተቃውሞ አቅርብብህ አላውቅም። ግን ረመዳን ነው ላንተም ለሌላውም ጉዳዴ ነው። አንተ የመጀመሪያው ግጭት የፈጠርከው አንተ ነህ። ለምሳሌ ከታሜ ጋር ፖዚቲቭ ያልሆነ ነገር ነው ያነሳው። ከአዲስ ታይምስ ጋር ማለፍ ትችል ነበረ። ቆይ ልጨርስ። ከዩናይትድ አማራም ጋር እንደዚህ ምንድነው አሁን ይሄ ምን ሊጠቅመን ይችላል? ድምር ውጤቱ 0 ነው። ምንም አይጠቅመንም። በሐሳብ መከራከር ከቻለን አለመስማማት ከቻለን ዳት በቃ በቂ ነው። አለመስማማትም እንችላለን። እኔም ማምንበት የፖለቲካ መስመር አለ፣ እኔም ማምንበት የትግል መስመር አለ፣ አንተ የምታልፍበት አለ። ይሄ ፓራላል ሆኖ መሄድ ይችላል። አሸናፊ ከሆነ አንደኛው ይወጣል። ታምናለህ ወይ አታምንም? ይሄ ነው የሚፈጠረው። ከዚህ ውጪ ምን አይነት ነገር እንዲፈጠር ያስፈልጋል? ሁለተኛ ሃይማኖት በጣም ሴንሲቲቭ ኢሹ ነው። ልክ እንደ ብሔር ቅድም ያሬድ የማዲንጎ ወንድም እዚህ ጋር ወጥቶ እንትኑ መስቀሉ ይታይ ነበርና ሰዎች እዛ ሞኖክሴ ነው ወይ እንትን ነው ወይ ያሉ ኮሜንት ጽፈውበታል። ምንም አላለም እሱ። ስለዚህ አንዳንድ አይተህ እንኳን ማለት መቻል አለብህ። አሁን ምክር ነው ወይስ ምንድነው? አንዴ መሐመድ ሐሳቡ አይደለም ቴዲ አይደለም። አሁን እዚህ ጋር እኔን ለኔ ነው እንደሚነግረኝ አንዴ ሐሳቡን ይጨርስ። ትክክል ሆነ አልሆነ አንዴ ይጨርስ። አይ ቲንክ እኔ ራሴን ኮምፔር ሳደርግ እኔ የተለየ ሰው ነኝ ማለት ነው። ቁም ነገር ከእናንተ ጋር ኮምፔር ሳደርግ እኔ እኮ ቢዋጥልኝም ባይዋጥልኝም እንኳን አደምጣችሁ ነው። ቢቃይስ ጀስት 2 ደቂቃ መታገስ። ምክር አይደለም ወንድም አለ ምክር አይደለም። ምክር ሳይሆን አንድ ሐሳብ ነው። ከፈለክ ምክር ነው ብለው ወሰዱ። ከፈለክ ተሆነ ኖርማሊ ለኔም ቢሆን የምትነግረኝ የምሰማው ነው። ለምሳሌ ኮሜንት ከታች እኔን እየሰደቡኝ ነው። ምንም አላልኩም። የጎጥ ማንነቴን ጠርተውልኝ ይሰድባል። ነው ዳት ቢግ ዲል። ከዛ አንግል ነው ለላይ ያሰብኩት። ይሄ እንደ ኖርማል ነገር አድርገው ወሰደው። አትቆጣ ደግሞ ኢትስ ሲምፕል ኦኬ። እንትን አለመቆጣት ቅዱሱ መጽሐፍ ራሱ ተቆጣ ግን በቁጣህ መሃል ፀሐይ አይግባ ይላል። እኔ ቁም ነገር እኔ እሺ ወደ ዩናይትድ አማራ እንሄዳለን። ኦኬ ታንክ ዩ ቴዲ። እንግዲህ ያው መጨረሻ ስለሆነ እኔ ትልቅ አክብሮት አለኝ እድሉን ስለምትሰጠን ነው ሁሉ። እኔ አሁንም ቢሆን መሐመድን የማከብረው ሰው በምንም ታምር አንዳንዴ ሰዎች ይናደዱ ይሆናል ተናደዱ ይሆናል ብዬ ነው የማስበው እንጂ የተለየ ነገር የለኝም። መሐመድን እንትን ለማለት አዲስ አድማስን ደግፌ መሐመድን እንትን ለማለት አይሄድበት ነገር የለም። እኔ አዲስ አድማስ ጋር በሐሳብ አንስማማ፣ አንድ ቀን ግን በመጥፎ ነገር ልናገር አልፈልግም። እንደው ዘደይ የምንገናኝበት ነገር ይኖራል ብዬ ነው የማስበው። የሐሳብ ልዩነት አለን ባካሄዱ በስልቱ ቅድም ያነሳውለት ግን በጆሮዬ ስለሰማሁት ነው። እስክንድር ካልተመረጠ ጌታ አስራደ መምጣት የለበትም እንግሊዘኛ አይችልም ወዘተርፈ እያለ እኮ አንድ ሰው የድርጅት አባል የሆነ ሰው በድርጅት ውስጥ የመጣን ሰው ማንም የመቀበል ግዴታ አለ። እሱን እንኳን ረስቶ ጭራሽ ጌታ አስራደ ሲሳደብ ስለሰማሁት ገርሞኝ ነው ያነሳሁት እንጂ ሌላ ነገር አይደለም። ትክክልም አይደለም ያስባል። እኔ ግን እስክንድርን በምንም አይነት ሞራል ልሰድው አልችልም። የእስክንድርን አቋም ግን እቃወማለሁ። ለአማራ አይጠቅመውም። ይሄ
ትልቅ ሰው ከዚህ አንፃር ብታስቡልን ጥሩ ነው። እኔ መሐመድ እውነት ለመናገር አሁንም ቢሆን ኩዳዴ ብለህ ደጋግመህ ያነሳው ሄር ስፕሊት እናድርግ ብንል ማንሳት እችላለሁ። ምን ማለት ነው ብዬ ላነሳ እችላለሁና ትክክል ማለት ነው። ጾመኞች ነን ነው። በነገራችን ላይ ዩናይትድ አማራ ነው የተናገረው። ስድብ ነውር ነው። ዩናይትድ አማራ የተናገረው ትልቅ ነገር ነው። በተለይ ሀሳባቸው ምንም ሆነ ምን ኦነግም ሆኖ ኦሮሚያ ምድር ላይ እየተታኮሰ ያለ አሁን የፋኖ ደጋፊዎች ስላላችሁ ወደ እናንተ ላውራ። ፋኖ ነኝ ብሎ ሀሳቡ ትክክል የሚሆን አይሁን አማራ ምድር ላይ ያለን ሰው አየር ላይ ሆነ የምትሳደብ ሰው በጣም ማፈር አለባቸው። እንደዚህ ሰዎች ሀሳቡን መቃወም አንድ ነገር ነው፣ መሳደብ ግን ያውም ደግሞ አንዳንዱ ተደብቆ ማለት ነው። በቪዲዮ ማታየው ስድብ የሚፈራ መጋረጃ ውስጥ ሆኖ እያላበው እየተንቀጠቀጠ የሚያወራ ሰውዬ ነገ ይሙት ይኑር ማያውቀውን ሰውዬ ፋኖ ሲሰድብ ሲያይ እናንተ ማበጀት አላላችሁ። ይሄ ትክክል አይደለም እና ዩናይትድ አማራ የተናገረው ትልቅ ሰው ትልቅ ነገር ነው። ምክንያቱም ሀሳቡን ሊቃወም ይችላል። ጽናቱን ግን ምንም ጥያቄ ውስጥ ምልክት ውስጥ ከተዋት እስክንድር ነጋ እናንተ ፖለቲካ ውስጥ አብዛኞቻችሁ ሳትገቡ ሳንገባ የጀመረ ሰው ነው። እስክንድር ነጋ ዝም ብሎ ጀስት ለመታሰርና ለመቃወም የተፈጠረ ሰው እስኪባል ድረስ አይደል? ምን እስክንድር ነጋ በዚህ የሚጠረጠር ሰው አይደለም። እና ሀሳቡን ግን መቃወም አንድ ነገር ነው። ጨርሱ ዩናይትድ አማራ። ኦኬ። ስለዚህ ያው እንድትረዱት ነው። አሁንም በፋኖ መካከል ልዩነት አለ ለሚሉ ሰዎች የአማራን ትግል ዳይቨርት ስለሚያደርግ ነው የተቃወም ነው እንጂ ልናዋርደው ልንሰደው የምንችል ሰው አይደለም። እንዳልከውም በረሃ ላይ ወርዶ ከኔ በተሻለ ሁኔታ ምድር ላይ ያለን ሰው አላረገውም። በልዩነት ግን ይከራከራል። እዚህ ያሉ ወንድሞች ግን ዘመነ ካሴን ሲያጠለጥል ነው ሲያጠለጥል ስሙ ሳያነሳው ላይ ወደ ይሄ ትክክል አይደለም። ለአማራ ታገላለሁ የሚሉ ሰዎች ስተት ካለ ስተት አለ ብሎ መናገር ይሻላል እንጂ ተገኝላ ነው አንድ ሀሳቡን ጨርሳ አንድ ይጨርስ እና እኔ ምንም እኮ አሁን ለአንተ ማስረጃ ሰብስቤ ማለት ምንም አስቸጋሪ ነው። አዲስ ታውቀዋለህ፣ ሁሉ ነገር የምታደርገው ነገር ታውቀዋለህ። ኤኒዌይ ዛሬ እናንተ ያለፈው ሳምንት ደግሞ በተናገርከው አንተ መተማመን ባልችልም ጥሩ ነው፣ ግን ነገ ከነገው ያ ደግሞ ወደዛው ትመለሳለህ ብዬ ስለምሰጋ ነው ብዙ ጊዜ ከጎን መቆም የተቸገርኩት እውነት ለመናገር። ከዛ ውጭ ግን አላዋርድም ማለት አንተን ለማዋረድ አለ ምን ትግል አብይ አህመድ እያለ በትልቁ ስርዓቱ እያለ በትልቁ ካንተ ጋር ችግር መፍጠር አልፈልግም ነው። ካንተ ጋር ብቻ አይደለም ሌሎች የአማራ አክቲቪስት ነው የሚሉ ታዝበህ ይሆናል ገብቼ ተወያይቼ አላውቅም። አንተ የምታውቃቸው በጭራሽ የአቋም ልዩነት ስላለን ከነሱ ጋር መሄድ ትግል። ምክንያቱም ህዝብ ይሳደባሉ፣ እንደገና አንድ ክፍለ ሀገር ውስጥ ይገባሉ፣ አንድ ቦታው ላይ ይወሸቃሉ። ለትግል የሚጠቅም የማይመቹ ሰዎች ናቸው ያስባሉ። አሁን አንተ እኔ ስትከሰኝ ነው ያውም የቃላት አጣጣላቸው ጉራጌና ስልጤ መሆናቸው የሚታወቅ ሰዎች ናቸው እኮ የገቡ የሚያመሷቸው ጀስት የቃላት አጣጣላቸውን አታውቁም። ብዙ ችግር አለ። አማራ ወይ ትግራዋይ ምናምን እንኳን አታውቅም ከሚያራምዱ አይዲዮሎጂ ብዙ ችግር አለ እና አዲስ አድማስ እና አፍሪካ ዩናይትድ አሁን ሁሌ ሲመጡ እኔን ሳይነኩ አይወርዱም። ታውቃለህ፣ ስለ አማራ ነው የሚታገለው። እኔ እዚህ ቴዲ ቤት ስንመጣ ቢያንስ በተወሰነ ደረጃ ልዩነታችንን በውስጥ እናድርገው፣ በራሳችን ጉዳይ እናድርገውና እዚህ ቤት የምናስተላልፈው መልእክት አንድ ይሁን ብዬ ነበር ማስበው። ዩናይትድ አማራ ቅድም እኮ አንተን ምክንያት አድርጎ አያና እኔን ስለተናገረ ነው አሁን የተናገርኩት እንጂ ዝም እነሱ በዚህ ደረጃ ፖለቲካ ሲሰሩበት መጠንቀቅ አለብህ፣ መረዳት አለብህ እኮ ፖለቲካው ምን መሆን ካሰብከው በአማርነት ከሆነ የቆምከው ስለ አማራ ከሆነ የምታስበው ሰዎች አመጣጣቸው መረዳት አለብህ ነው። እኔ አንዳንድ ጊዜ ወጋ ማረጋቸውና የግል አስተሳሰባቸው እንዲወጣ ማረገው ሆን ብዬ ሆነ ለመናገር ወጋ ስታረገው ሰው አንዳንዱ ቀላል ነገር ነው። አንዳንዱ መሬት ላለውን ታጋይ ይናገራል አይደለ? ቀላል ጥያቄ ጠይቀው። እናንተ እኮ ችግራችሁ ያደናብርሃል። ዝም ብሎ አሁን ይሄ የከተማ ዝም ብሎ ኪስ አውላቂውላ እየመጣ ገባርን ወይ የወጣበት ማህበረሰብ ፖለቲካውን ቢናገር ሁለት ሰው ማደምጦላ ገንዘብ ሊሰበስብ ይገባል። ማነህ በለው ቪዲዮ ይክፈት። ዩናይትድ አማራ በቪዲዮ አለ። አማራ አይደለም ምትል ካለ ይሄን ቪዲዮ ወስዳ አስጠይቅ። አንዳንድ ፎቶ ለጥፋል። ያጎት ፎቶ ይሁን የወንድምህ አይታወቅም። በቪዲዮ ውጣ። በቪዲዮ ሳትወጣ መሬት ላለ ታጋይ ላይ ግን ምላስህ ረጅም ነው። ምናምን እያልክ እንደ ሰባኪ እያጨበጨብክ ከንፈርን እየመጠጥክ ምናምን ታወራ ነው። ቢያንስ ማክበር ያስፈልጋል። በምታምሩ እኮ መሬት ላለን ፖለቲከኛ መሬት ላለን ታጋይ ነገ ይሞት አይሞት የምትማታቀውን ሰው ማክበር አለብህ። ሸቃላ እየገባብህ እንዴት ነው የሚያደናብርህ? የመጨረሻ አፉን የሚያፍታታ ሰው በመሀል እየገባ ማለት ያውም ደግሞ ብሔርተኛ ቢሆን ጥሩ ነው።
ከሌላ ብሔር መጥተው የጎጥ አጀንዳ የሚያራምዱ እውነት ነው ውሸት ነው? እንደው እንደ አማራ እንኳን ቢናገር አንድ ነገር ነው። አንዳንዶቹ እንደ አማራ ቢናገሩ ጥሩ ነው። የመጨረሻ የቀበሌ ፖለቲከኞች እንደ ጎጃም፣ እንደ ጎንደር፣ እንደ ሸዋ፣ እንደ ወሎ እያለ የሚከፋፍልህ ማለት ነው። የመጀመሪያ ጥያቄ መሆን ያለበት ስታደምጥ ሳትፋ እንደው አታፍሩ? በቪዲዮ ማታዩትን ሰው ስታደምጥ አንተ እየታየ አንተን ያውቃል በቪዲዮ አፍንጫ እጅህ ይንቀሳቀሳል። እሱ መጋረጃ ውስጥ ነው። አውር ነው ይሄ ራሱ የመጨረሻ ነው። ቁም ነገር በህዝቡ ላይ መቀለድ ነው። ይሄን አላደርግልህ አልችልም። ያ ነው ልዩነታችን። እኔም ከዚህ ከአማራ አክቲቪስቶች ጋር ያለው አንዳንዶቹም በዙም አብዛኛዎችን አውርቻቸዋለሁ። ስለዚህ አቋም ልዩነታችን ይሄ ነው። በግልጽ አማራ የሚጮህ ካለ ወተና ሲባል ትንሽ ራሱን ያስገባና ከዛ ወደ ልመና ይመጣል። የአማራ ትግል በርካታ ሌቦችን አፍርቷል። በአማራ ስም የሚነግድ ሌቦችን ተኳኩሎ እኮ ነው የሚለምኑት። አሁን እኮ ሴትም በለው ወንድም በለው በአማራ ስም ይሄንን ለማስወገድ ነው የምንታገለው እና የአማራ ትግል ከባድ ሂደት ነው ያለበት እንድትረዱ እንፈልጋለን ነው። ከዛ ውጭ ግን አሁን አዲስ አድማስ ከኢህአዴግ ጋር ሰራ ወዘተ እኔ ሳሚ እኮ የራሴን ኃጢአት ቁጭ አድርጌ አልመጣሁም ደብቄ። እኔ ታሪኬ አመጣጤ እንዲነበርኩኝ አዲስ አድማስ ፖለቲካ ሳይጀምር ኢህአዴግን ተቃውሜዋለሁ። ያሳደገኝ ነው ኢህአዴግ ነው። ማንም ሰው ሰብኮኝ አይደለም። ይሄንን እያልኩኝ መጥተህ ነበርክ ብትለኝ ማስረጃም እኮ የለም። አንዳንዶቻችሁ እኔ ስለነገርኳችሁ ብቻ ወይ ሚዲያ ላይ ሳት ላይ ኢንተርቪው ያደረኩት አይታችሁና እኔ ትክክል አይመስለኝም። የአማራን ትግል የምታስቡ ከሆነ በጋራ ቆመን ስራ ብንሰራ የተሻለ ይሆናል። ሁልጊዜ ዊዝደም አስፈላጊ ነው ለዚህ ትግል። የአማራን ምሁራኖችን እያስወገድን ምንድነው ስለሆነ ዩናይትድ አማራ እኔ አሁን ጥሩ አደረክ ብላል ላስት ዊክ አይደል this week ጥሩ አደረክ ብላል። ዛሬ ለአያና ግባት መሆን የለብም። ምንድነው አሁን እዚህ ጥሩ እያደረኩኝ ምን አልኩ መሰለህ ለአያና እኔ ሰው ያልተማመንበትም አልኩ። አያና ቀጠና ሶስት ፓርቲ ላይ አየር ላይ አስበላ አያና ደግሞ ቀጠና ምን አለ ይኸው አያምኑም እኮ አለ እሱ ላይ አስበልቷል። አያና የተናገርነው ሳይደርቅ ብሎ ፖለቲከኛ ነው። በነገራችን ላይ ጎበዝ ፖለቲከኛ ነው ብለውም ባልለውም አንተን ወጋ ከማድረግ ወደ ኋላ አይልም። በምትመጣበት አመጣጥ ስማርት ፖለቲከኛ ነው። ስለዚህ እኔ ስላፎይ ማድረግ አለብህ ኢላዝ ብራዘርሁድ አንተ ሀብታሙ አማራ ነው ተሳትነት ቢኖረንም ይሄንን መናገር የለብኝም። በቃ ጥሩ ስሰራ ጥሩ ነው። ስትቃወመኝ እኮ የሐሳብ ከሆነ ይቃወማለሁ። ይሄ አባት ነው እየተሳደብኩ እኮ ነው። አንተ እኮ ድጋፍ ግን ድጋፍ ለመሰብሰብ ነው እንዴ አያና የምትናገር? ብርሃኑን ማረኩት ስል ጠበቃውነት መጣል ምን ስለምን አጥልኛል መከራ ታበለኝ። ብርሃኑንማ ማርከው እኔም ብርሃኑንም አብይና እንትናን ጨምራሽ መልስን ጨምረ ማርካቸው እሱማ ነው የምታየው። እንትና በከንቱ የኤርትራ 2 ዓመት መንገድ የሰራው መስል ፈይሳ ያ ጦርነት ከንቱ ነው ሆነ ያልኩ ከንቱ 80,000 ጦር ነበር የተከፈለው እዛ። ቆይ እኔ አንድ ጥያቄ ልጠይቃችሁ። ቆይ ቁም ነገር አንድ ጥያቄ አንድ በጣም ባለጌ ልጅ እያየሁ ስለሆነ በኮሚቴ መጨረሻ እንደዚህ አይነት ወመንሽ የሆነ ካራክተር ያለው ማለት ነው። ዓለም ከተፈጠረ ጀምሮ በቪዲዮ ማይታይ ሰው የሚዲያ ላይ ቋቁም ሰምታችሁ ታውቃለህ? ዓለም ከተፈጠረ ጀምሮ በቪዲዮ ማይታይ ከመጋረጃ ማይወጣ እንደ ሰባኪ እያጨበጨበ የሚያወራ ከንፈሩን እየመጠጠ የሚያወራ ሚዲያ ላይ ቋቁም ሚዲያ እኮ ቢያንስ የሆነ እንትን ያስፈልጋል አይደል? አራት አምስት ሰው ያስፈልጋል። እቺ ጠጋጠጋ እንደ ቡኖ በደሌ ሰፈር ረሲዳ አጣራልኝ ማለት ይመስላልና አጥቄ እንዳለቀህ ነገሩት። አይ ታውቀዋለህ እኮ ዩናይትድ አማራ እኮ ታውቀዋለህ። እንደው አዝነህለት ካልሆነ በስተቀር አይሳደባል። አንተ ቤቱን ግለሰቡን ታውቀዋለህ። ባልቴት ነገር ነው ይሳደባል። ደግሞ ከንፈሩን እየመጠጠ ማስተካከል አለበት። አይ ግን ችግሩን ብትሰማው ጥሩ ነው። አንዳንድ ጊዜ ሰዎች ሚስኢንፎርም እያደረጉት ሊሆን ይችላል። ሌላ ቦታ እኮ ሲያገኘኝ እኮ እንትን ይላል። ቲፒካሊ አሁን የጉራጌዎች ባህሪ ያለ አይደል? ለምሳሌ ፑቲክ ስትሄድ ታላንድ ቀን ያላየው ሰውዬ እንዴት ነው ለአንተ ስለሆነ ነው ምናምን ብሎ ይጎዘጎዛል። ሌላ ቦታ ሲያገኘኝ እኮ አንተ ለአንተ ስለሆንክ ነው ያው የሥራው ባህሪ ነው ማለት ይለኛል። ዞር ሲል ደግሞ ይሰድበኛል። ተስተካከል አንተ። አይ ሁሉም እኔ የእጁን ያገኛል ብዬ አምናለሁ። ነገ ከነገ ወዲያ ሁሉ ነገር ይጣራልና እሺ በዚህ እንዳንቀጥል ነው ብሎ ቴዲ ግን አዲስ አድማስ ፕሊዝ ነገሮችን እኔ ከሁለት እንደተለበለብክ እኮ አውቀዋለሁ። በሁለት ቢላንድ ደግሞ ንግግር ከባድ ነው።
የቀደሙ ንግግር በሁለት በኩል እንደምትለበለብ አውቃለሁ። የራስን ድርጅት የምትለውን ግን ካላከበርክ እውነትም አንተ የድርጅት ሰው አይደለም እያምናለሁ። ጌታ ፍራደን ትቃወማለህ አንተ ራስህ እስክንድር ካልሆነ ብለህ የድርጅት አካል ሆነ። ለዚህ እኮ ነው በድርጅት አቅፋ አታውቅም። እንደ ዶክተር ብርሃኑ ኤርትራን ይቅርታ ብለህ ጠይቀህ መምጣት ነው። ዶክተር ብርሃኑ እኮ ይቅርታ ጠይቆ ነው አስመራ የገባው። ሚዩት ነህ አዲስ አበባ ሚዩት ነህ። እኔ አንዳንዴ አሁን ሚዩት ነህ አዲስ አድማስ አዲስ ሚዩት ነህ። እኔ እኮ ዩናይትድ አማራ እኮ ኢህአዴግ ብቻ እኮ አልነበረም እኮ ይኸውልህ፣ ግንቦት ሰባት ሆኖ የአንዳርጋቸው ጽጌና የብርሃኑ ነጋን ፎቶ ይዞ እኮ አዝሎ የሚዞር ወንድማችን የነበረ እኮ ነው። አሁን ብርሃኑ ነጋን እኔ ጠይቃቸው መጀመሪያ ብቻ ሳይሆን የምክር አባል ይጋጫል። ይኸውልህ ጠይቃቸው። አስመራ በረሃ ላይ ላግዛችሁ ስላቸው ኖ ይሄ ሰው ያስፈልገን ካሉ ሰዎች ውስጥ አንዱ ናቸው። ታውቃለህ? ጠይቃቸው። ገና በልጅነቴ ነው የማውቃቸው አዲስ አበባ እያለሁ ማለት መስተዳድር አንዳርጋቸውንም በለው ብርሃኑንም በለው ሁለቱንም አውቃቸዋለሁ በልጅነት። ኦኬ ግን ስልጣን ፈላጊ ማንን ስልጣን ስጠን እያሉ አንዳርጋቸውን እኮ ያስበላው መሰለህ። አንዳርጋቸውን ያስበላው አንተ አንድ ሰው ጋር ሄደህ የፖለቲካ ንቃት ማንም ሰው በነገር ላይ የፖለቲካ ንቃት ነው ይወቅም አይወቅም መሪውን የጨበጠ አካል ጋር ሄደህ ጥያቄ ምልክት ውስጥ የሚከት ንግግር ስትናገር ይውጣል፣ ይከረተፋል። የዛን ጊዜ የተነሳውን ግርግር የምታስታውስ ነውና ሰውየው የተናገረው ንግግር ያስደነግጣል።